አዳከኛ ምን ይጠበቃል? ኢስላም የነቢያት ሃይማኖት መሆኑን ካወቅን፣ ኢስላም ሰው የተፈጠረበት መንገድ መሆኑን ከተረዳን፣ ኢስላም የጀነት መግቢያ ብቸኛው መንገድ ነው የሚል እምነት ካለን አራት ነገሮችን ማረጋገጥ አለብን። እነዚህን ነግራችኋለሁ፣ አስተውሉ። አንደኛ፣ አላህ ዘንድ ተቀባይነት ያለው እውነተኛ ሃይማኖት እስልምና ብቻ መሆኑን አምነን መቀበል አለብን። ከኢስላም ውጪ ጌታችን ሌላን ሃይማኖትም ሆነ ስራን እምነት አይቀበልም። ተቀባይነት ያለው ብቸኛው መለኮታዊ ሃይማኖት ኢስላም ነው። ከአላህ ዘንድ አንድ እምነት ወይም ሃይማኖት እንጂ ብዙ ሃይማኖቶች አልመጡምና ነው። ይሄ አንደኛው ነው። ምን ማስረጃ ይዘን ከተባለ አላህ ሱረቱ አሊ ዒምራን ቁጥር 19 ላይ ኢነ ዲነ ዒንደላህ አልኢስላም፣ እኔ ዘንድ የተወደደ ተቀባይነት ያለው ሃይማኖት እስልምና ብቻ ነው ያለው አላህ። በዚሁ ሱረቱ አሊ ዒምራን ቁጥር 85 ላይ ወመን የብተጊ ገይረ ልእስላም ዲና፣ ከእስልምና ሃይማኖት ውጪ ሌላን የሚፈልግ ሰው ይላል ፈለን ዩቅበለ ሚን፣ ፈጽሞ ተቀባይ የለውም ይላል፣ ማንም አይቀበለውም። ወሁወ ፊል አኺረቲ ሚነል ኻሲሪን፣ በመጨረሻው ዓለምም ከከሳሪዎች ይሆናል ነው የሚለው። አላህ ከክስረት ይጠብቀን። አላህ ከእስልምና ውጪ ሌላን አልቀበልም፣ የወደደው እሱን ነው። ሱረቱል ማኢዳ ቁጥር 3 ላይ እንደዚሁ አላህ ምን ይላል? አልየውመ የኢሰ ለዚነ ከፈሩ ሚን ዲኒኩም፣ ዛሬ እነዚያ የካዱ ሰዎች ከሃይማኖታችሁ ተስፋ ይቆርጣሉ ወይም ተስፋ ቆርጠዋል። ፈላ ተኽሸውም፣ አትፍሯቸው። ወኽሸውን፣ እኔን ብቻ ፍሩ። አልየውመ አክመልቱ ለኩም ዲነኩም፣ ሃይማኖታችሁን ለእናንተ ሞላሁላችሁ። ወአትመምቱ ዓለይኩም ኒዕመቲ፣ ጸጋዬንም በእናንተ ላይ ፈጸምኩኝ። ወረዲቱ ለኩም ልኢስላም ዲና፣ የእስልምናንም ሃይማኖት ወደድኩላችሁ አለ። ስለዚህ አላህ የወደደው ስራን የሚቀበልበት ብቸኛው ሃይማኖት ምንድን ነው? ከኢስላም ውጭ መለኮታዊ ሃይማኖት የለም። ከኢስላም ውጭ አላህ ዘንድ ስራ ተቀባይም አይሆንም። ይሄን እምነታችንን በልባችን ልናኖረው፣ አንደበታችን ልንመሰክር ይገባል። ሁለተኛ ከኛ ምን ይጠበቃል? ሙስሊም ሆነን መሞት ይጠበቃል። ጌታ አላህ ሙስሊም አድርጎ እንደፈጠረን ሙስሊም አድርጎ ይግደለን። ሙስሊም ሆኖ ከመሞት የበለጠ ምንም ጸጋ ምንም ኒዕማ የለም። አላህ ወደ እኔ ስትመጡ አንድ ነገር ይዛችሁ ኑ ነው ያለው። ያንን ሳትይዙ እንዳትመጡ ብሎናል አላህ ለሁላችንም። ምን ይዘን እንምጣ ጌታችን ወይ ስንለው ሱረቱ አሊ ዒምራን ቁጥር 102 ላይ ይነግረናል። ያ አዩሃ ለዚነ አመኑ ይላል። አዳምጡ፣ እናንተ በእኔ ጌትነት ያመናችሁ ባሮቼ ሆይ ኢተቁላህ፣ እኔን ጌታችሁን አላህን ፍሩ አለ። የትም ሆናችሁ ያዘዝኳችሁን በመታዘዝ የከለከልኳችሁን በመጠንቀቅ እኔን ጌታችሁን ፍሩ፣ ተጠንቀቁ። ሐቀ ቱቃቲሂ፣ ለኔ የሚገባኝን መጠንቀቅ። ወላ ተሙቱነ ኢላ ወአንቱም ሙስሊሙን፣ ስትሞቱ ሙስሊሞች ሆናችሁ እንጂ እንዳትሞቱ ነው ያለው አላህ። ወደ እኔ ስትሞቱ ሙስሊሞች ሆናችሁ እንጂ እንዳትሞቱ ብሏል። ሙስሊም ሆኖ መሞት ዋናው ምኞታችን፣ የዕለት ተዕለት ተግባራችን፣ ዱዓችንም ሊሆን የሚገባው ይሄው ነው። አላህ ያለው ወደ እኔ ስትመጡ ምን ሆናችሁ ነው አለ? ሙስሊም ነው ያለው። ሙስሊም ሆኖ መሞትን ኢብራሂም አለይሂ ሰላም ከልጅ ልጁ ያዕቁብ ጋር ቅድም በጠቀስኩት አንቀጽ ላይም ተመስክሯል። ወወሳ ቢሃ ኢብራሂሙ በኒህ ወያዕቁቡ ያ በኒየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን፣ ሙስሊሞች ሆናችሁ እንጂ እንዳትሞቱ ነው።